ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ ጽምዶ በህዝብ ስም እየማሉ ሀገር ለማፍረስ ከባዕዳን ጋር የሚተባበር ህገወጥ ስብስብ ነው ሲሉ የቀድሞ ወታደራዊ አመራር ጄኔራል ዮሐንስ ገብረመስቀል ተናገሩ። 13ኛው የጤና ፌዴሬሽኖች ኮንፈረንስና ዓለም አቀፍ ኤግዚቢሽን ከነሐሴ 15 እስከ 17 ቀን 2018 ዓ.ም ድረስ በአዲስ አበባ እንደሚካሄድ የጤና ሚኒስቴር አስታወቀ። ሀገራዊ ምክክር ጉባኤው አለመግባባቶችን በምክክር በመፍታት የበለጸገች ኢትዮጵያን ለመገንባት የሚያስችል ትልቅ ዕድል ነው ሲሉ ተመካካሪዎች ተናገሩ። አርቲስት ደበበ እሸቱ በዓለም አቀፍ መድረኮች በብቃት በመተወንና በኢትዮጵያ የኪነ ጥበብ ዘርፍ እንዲያደግ በጉልህ የሚጠቀስ አስተዋጽኦ ማበርከቱ ተገለጸ የሚሉት የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጋዬ ነኝ። አብራችሁን ቆዩ። ጽምዶ በህዝብ ስም እየማሉ ሀገር ለማፍረስ ከባዕዳን ጋር የሚተባበር ህገወጥ ስብስብ ነው ሲሉ የቀድሞ ወታደራዊ አመራር ሌተናል ጄኔራል ዮሐንስ ገብረመስቀል ተናገሩ። የቀድሞ ወታደራዊ አመራር ሌተናል ጄኔራል ዮሐንስ ገብረመስቀል ለኢዜአ እንዳሉት በግብጽ ሱዳንና በሻዕቢያ መሪነት የህገወጥ ህወሓት በኦሮሚያና አማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎች ጥምረት የአጥፍቶ ጠፊ ስብስብ ነው ብለዋል። ጽምዶ በሚል ስያሜ ጥምረት በመፍጠር በህዝብ ስም ሲምሉና ሲገዘቱ የሚውሉ ጸረ ኢትዮጵያ ኃይሎችም በስልጣን ጥማት የሰከሩና እርስ በርሳቸው የማይተማመኑ የጥፋት ኃይሎች መሆናቸውን ገልጸዋል። ጥምረቱም የኢትዮጵያን ታሪካዊ ጠላቶች የሀገርን እድገትና ብልጽግና ጉዞ የማዳከም ዓላማ በማንገብ የሚንቀሳቀሱ ጸረ ህዝብ ኃይሎች የወጠኑት መሆኑን ተናግረዋል። የሻዕቢያ ኃይል ከጥፋት ውጪ የልማትና እድገት ትብብር አይታየውም ያሉት ሌተናል ጄኔራል ዮሐንስ ኤርትራንም የልማት ሽታ የማያውቃት የስደት ሞትና እንግልት ምድር አድርጓት መቀጠሉን አንስተዋል። የህገወጥ ህወሓትን የኦሮሚያና አማራ ክልል ጽንፈኛ ኃይሎችን ጽምዶ በሚል ስያሜ ያለአንዳች ስትራቴጂካዊ አጋር ለጥፋት ዓላማው ማስፈጸሚያነት በማጣመር ድጋፍ እያደረገ መሆኑን ጠቅሰዋል። የጽምዶ ጥምረትም ተስፋ መቁረጥ የወለደው ያለአቻ ጋብቻ የጥፋት እንቅስቃሴ መሆኑን አብራርተዋል። የጽምዶ ጥምረትም በሻዕቢያ የበላይ ጠባቂ ኢሳያስ አፈወርቂ ቀጭን ትዕዛዝ የሚመራና በራሱ የመወሰን አቅም የሌለው የኢትዮጵያና ህዝቦቿ ታሪካዊ ጠላቶች ዓላማ አስፈጻሚ ነው ብለዋል። የጥፋት ጥምረቱ በታሪካዊ ጠላቶች በሚሰፈርለት ቀለብ ልክ የሚያሰራጨው ስውት ፕሮፓጋንዳም ህዝብን በማወናበር ላይ የተመሰረተ መሰረተ ቢስ ስብስብ መሆኑን በተግባር እንደሚያመላክት ገልጸዋል። ህገወጡ የህወሓት ቡድን በጥፋት ጥምረቱ የጽምዶ ስብስብ የፈጠረው ያልተቀደሰ ጋብቻም ከጥፋት አጋሩ ሻዕቢያ የቀሰመው የአጥፍቶ ጠፊነት ባህሪ መሆኑን አንስተዋል። የትግራይ ህዝብ በክልሉ በቅሎ ከጎለመሰው ህገወጡ የህወሓት ስብስብ በተጨማሪ ሻዕቢያ ቁጥር 1 መሆኑንም አስገንዝበዋል። በዚህም የትግራይ ህዝብ የጀመረው የህገወጡ ህወሓት ጸረ ትግል በማፋፋም ከጫንቃው ላይ በማውረድ ሰላምና ልማትን ማፋጠን እንደሚኖርበት አስረድተዋል። በትጥቅ ትግል ታግዞ የሚካሄድ ኋላ ቀር የጠመንጃ እንቅስቃሴ ሀገርና ህዝብን ከማጎሳቆል የዘለለ አንዳች ፋይዳ እንደሌለውም አስረድተዋል። 13ኛው የጤና ፌዴሬሽኖች ኮንፈረንስና ዓለም አቀፍ ኤግዚቢሽን ከነሐሴ 15 እስከ 17 2018 በአዲስ አበባ እንደሚካሄድ የጤና ሚኒስቴር አስታወቀ። ዓለም አቀፍ እውነቱን በማስመልከት የጤና ሚኒስቴርና የኢትዮጵያ ጤና ባለሙያዎች ፌዴሬሽን በጋራ ለመገናኛ ብዙሃን መግለጫ ሰጥተዋል። ኮንፈረንሱና ዓለም አቀፍ ኤግዚቢሽኑ ከ20 በላይ ሀገራት የተውጣጡ 2000 መሪዎችን ባለሙያዎችንና ተመራማሪዎችን እንዲሁም ከ30 በላይ የሚሆኑ የሀገር ውስጥና የውጭ አቅራቢዎች እንደሚሳተፉም ጠቁመዋል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ በመግለጫው እንዳሉት ጉባኤው መድኃኒትና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚመጡ ምርቶች ላይ ያለን ጥገኝነት በከፍተኛ ደረጃ መቀነስ ላይ ትኩረት ያደርጋል ብለዋል። ለጤናው ዘርፍ የሚውል የግል ካፒታል ማሰባሰብና ዘላቂ የፋይናንስ አማራጮችን መዘርጋት ላይም ጉባኤው ትኩረት ያደርጋል ሲሉ ተናግረዋል። በተጨማሪም በአፍሪካ አህጉራዊ ነጻ የንግድ ቀጠና ስር የጤና ንግድ ሰንሰለቶችንና የጋራ ገበያዎችን ለማጠናከር የፖሊሲ ውይይቶችና የንግድ ስምምነቶች እንደሚደረጉም ተናግረዋል። በጉባኤው የምስራቅ አፍሪካ የጤና ኢኮኖሚን መገንባት፣ የሀገር ውስጥ ምርትን ማሳደግና ቴክኖሎጂና ኢኖቬሽን የተመለከቱ የጎንዮሽ ውይይቶች እንደሚደረጉም ተናግረዋል።
የሀገራዊ ምክክር ጉባኤው አለመግባባቶችን በምክክር በመፍታት የበለጸገች ኢትዮጵያን ለመገንባት የሚያስችል ትልቅ እድል ነው ሲሉ ተመካካሪዎች ተናገሩ። የምክክር ጉባኤው ተመካካሪዎች ለኢዜአ እንዳሉት የምክክር ጉባኤው ዜጎች በነጻነት በሀገራዊ አጀንዳዎች ላይ ሀሳባቸውን የሚያንሸራሽሩበት አካታችና አሳታፊ እድል መፍጠሩን ተናግረዋል። ተመካካሪና የማህበረሰብ መሪ ወማጌታቸው እንደሚሉት የምክክር ጉባኤው ሰላማዊትና መግባባት የሰፈነባት ኢትዮጵያን መገንባት የሚያስችል ወርቃማ እድል ፈጥሯል ብለዋል። በምክክር ሂደቱም አንዱን ሀሳብ በቅጡ የሚገነዘብበትን አካታችና አሳታፊ እድል ከመፍጠር ጀምሮ የኢትዮጵያን ሰላምና አንድነት የሚያጎለብት መግባባት እየተፈጠረ መሆኑን ገልጸዋል። ከተመካካሪዎች መካከል አለም ፀሐይ አሰፋ እንደገለጹት የምክክሩ ሂደት ከታች በተደራጀ መልኩ ተጀምሮ በተለያዩ የተሳትፎ ደረጃዎች በማለፍ እየተካሄደ ይገኛል ብለዋል። ምክክሩ አካታችና አሳታፊ ነው ያለችው ተመካካሪዋ በምክክሩ ውስጥ እያንዳንዱ ተሳታፊ ሀሳቡን በነጻነት ማንሸራሸሩን ተናግረዋል። ሌላኛው ተመካካሪ ቹኬንድ ዴቪድ በበኩሉ በተለያዩ የምክክር ደረጃዎች ዜጎች ሀሳባቸውን በነጻነት እንዲያቀርቡ እድል መሰጠቱን ጠቁመዋል። የተነሱ ሀሳቦች ለጋራ መግባባትና የበለጸገች ሀገርን ለትውልድ ለማስረከብ ወሳኝ መሆኑን ተናግረዋል። ሀገራዊ ምክክሩ አለመግባባቶችን በምክክር ለመፍታት የሚያስችል ትልቅ እድል መሆኑን የገለጹት ደግሞ ሌላኛው ተመካካሪ አደም ሙሐመድ ናቸው። የተለያዩ ችግሮችን በጦርነትና በግጭት ለመፍታት የተደረጉ ሙከራዎች ለኢትዮጵያ እንዳልጠቀሟት ገልጸው ምክክር ግን ለቀጣይ ትውልድ የተሻለች ኢትዮጵያን ለመገንባት እድል ይሰጣል ብለዋል። አርቲስት ደበበ እሸቱ በዓለም አቀፍ መድረኮችም በብቃት በመተወንና በኢትዮጵያ የኪነ ጥበቡ ዘርፍ እንዲያድግ በጉልህ የሚጠቀስ አስተዋጽኦ ማበርከቱ ተገለጸ። የአርቲስት ደበበ እሸቱ አንደኛ ዓመት መታሰቢያ መርሃ ግብር በብሔራዊ ቲያትር ተካሂዷል። በመታሰቢያ መርሃ ግብሩ ላይ አርቲስቱ በሕይወት ዘመኑ የሰራቸውን ስራዎች እንዲሁም ያገኛቸውን እውቅናዎች የሚያሳይ የፎቶ አውደ ርዕይም ተከፍቷል። በመርሃ ግብሩ ላይም የአርቲስት ደበበ እሸቱ ቤተሰቦች፣ የሙያ አጋሮቹ፣ የኪነ ጥበብ ቤተሰብን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ብሔራዊ ቲያትር ስራ አስኪያጅ አቶ ባረከ ታደሰ በዚህ ወቅት እንዳሉት አርቲስት ደበበ በድርሰት በአዘጋጅነት በተዋናይነት እንዲሁም ስራን በመምራት አርአያነት ያለው ተግባር ፈጽሟል ብለዋል። አርቲስቱን መዘከር ሌሎች ባለሙያዎችን ለማፍራት ትልቅ ሚና እንዳለውም በመጥቀስ አርቲስቱ በዓለም አቀፍ መድረኮችም በብቃት በመተወንና በኢትዮጵያ የኪነ ጥበብ ዘርፍ እንዲያድግ በጉልህ የሚጠቀስ አስተዋጽኦ ማበርከቱንም ገልጸዋል። አዲሱ ትውልድም ከአርቲስቱ ሕይወት ተሞክሮ በመቅሰም ለሙያው የሚያስፈልገውን እውቀት፣ ፈጠራና ተሰጥኦ በመላበስ ለውጤት ለመብቃት ጠንክሮ መስራት እንደሚጠይቅ አስገንዝበዋል። አርቲስት አለም ፀሐይ ወዳጆ በበኩሏ አርቲስት ደበበ ለኪነ ጥበቡ እውቀቱንና ጊዜውን ሳይሰስት በመስጠት ለሙያው ያለውን ክብር በተግባር ማረጋገጡን ገልጸዋል። ተተኪዎችን በማፍራት ረገድም ጉልህ ሚና ማበርከቱን የጠቀሰችው አርቲስቷ የህይወት ልምዱ አገር ወዳድነትን፣ ፍቅርንና መተባበርን የሚያስተምር መሆኑንም ተናግራለች። የአርቲስት ደበበ የቅርብ ወዳጅ የሆኑት አለባቸው ደሳለኝ በበኩላቸው አርቲስቱ ለኪነ ጥበቡ እድገት ጉልህ አስተዋጽኦ ማበርከቱን አንስተዋል። አርቲስቱ ከጥበብ ባሻገር ለሀገሩ ትልቅ ፍቅር እንደነበረው ጠቅሰው የዲያስፖራ ማህበረሰብም ለሀገሩ እድገት የበኩሉን እንዲወጣ በማድረግ ረገድ ጉልህ ሚና እንደነበራቸው ተናግረዋል። በመታሰቢያ መርሃ ግብሩ ላይም አርቲስት ደበበ እሸቱን የሚዘክሩ የኪነ ጥበብ ስራዎች ቀርበዋል። ዜናው በቃ። ሰላም ቆዩን።